ወይኔ የለም ትደባደባለህ ከማን ጋር? ከኔ ጋር። እስከ ዛሬ በሷ ላይ የሰራው ነበር፣ ግን ዛሬ አቃጠልከኝ። አለቅህም። ዛሬ ተያዘን ዛሬ ፌመስ አይሆንም እያሉ ምቀኛ ያወራሉ። እኔ ግን እሄዳለሁ መሰለኛ አልቀር። መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም። ሰላም ውድ የኢያሪኮ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ያለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። አሁን እንግዲህ ዛሬ ትንሽ ዘናም የሚያደርጉ አዳዲስ የሆኑ ቪዲዮዎችንም ሰብሰብ አድርገን ነው የመጣ ነው። በዛሬ ቪዲዮ የሰይፉ ፋንታውን ባለቤት ምን ነካት፣ እሱን ቪዲዮ የምናስመለከታችሁ ይሆናል። በስውሯ ማርያም እንግዲህ ድንቅ የሆነ ተአምር ተደርጓል። እሱንም ተአምር የምናስመለከታችሁ ነው የሚሆነው። እንዲሁም ደግሞ ትዝታው ሳሙኤል እንግዲህ ከነቢያቱ ጋር ተጋጭቷል። በምን ጉዳይ ነው የተጋጨው? እሱንም ቪዲዮ የምናስመለከታችሁ ይሆናል። እንግዲህ አንድ እህታችን ካሰቃቂ የሆነ ሞት ተርፋለች። የእሷንም ቪዲዮ የምናስመለከታችሁ ነው የሚሆነው። እናንተ ብቻ እስከ መጨረሻ ድረስ ቪዲዮዎቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ኢያሪኮ ሚዲያን ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ትደባደባለህ? ከማን ጋር? ከኔ ጋር። ና እስኪ ማይክ ስጡት ደግሞ በዚህ በኩል ላለው። እስከ ዛሬ በሷ ላይ የሰራው ነበር፣ ግን ዛሬ አቃጠልከኝ። መጣለሁ አንተ ደግሞ ትደባደባለህ ወይ አልክ? አረ ታው እችላለሁ፣ ታው እችላለሁ፣ እኔን እችላለሁ፣ አሸንፋለሁ። አንተ አረ እውነት አሸንፋለሁ። ታሸንፋለህ? አዎ በድብድብ ታው አልተውም፣ ገላለሁ። አለቅህም። ዛሬ ተያዘን ዛሬ። እስኪ አንድ ሳቁበት። እስኪና አንተና አንተ ራስህና አጠጋበላ ናና ራስህና ጠጋበል አለድም ና አንተና ጠጋበል እንጂ። እሺ እኔ ተጠግቻለሁ፣ አንተም ጠጋበል። እስኪ ወደ ኋላ ለምን ትጠጋለህ? ተው አልተውም። ደህና ነሽ የኔ እናት? ገላለሁ ብለሽ የለ እንደ እጄን እንዴት ትስሚያለሽ? ትወጂኛለሽ? እንደተመለከትነው ነው የዘመኑ ነቢያት ደግሞ እንግዲህ ለየት ይላሉ፣ ያቃጥላሉ ምናምን። አንተ ነህ አንቺ ነህ። በጣም ተመችቶኛል። ተፈራርተዋል መሰለኝ እርስ በርስ ከሰይጣኑ ጋር። ከመጽሐፍ ቅዱስ ውጪ በሆነ መልኩ እንግዲህ ለብዙ ሰዓት ነው ውይይት የሚያደርጉ ከሰይጣኑ ጋር። በመጽሐፍ ቅዱስ እንግዲህ እንደዚህ አይነት ነገሮች እንግዲህ አልተመለከትንም። ጩፋን ብትጠይቀው ቅዱስ ሚካኤል አያቃጥልም ምናምን ይላል፣ እሱ ግን ያቃጥላል። ሰይጣኑ ማለት ነው። ያለ ንክኪ ነው እንደዚህ ሲላት ወደቀች። ብቻ በእንደዚህ አይነት ድራማ የምትታለሉ ሰዎች እንግዲህ ነቃ በሉ ነው የምንላችሁ። ህዝቡ ሁሉ ታምር ናፋቂ ሆነዋልና ሁላችሁንም ማስተዋሉን ይስጣችሁ እንላለን። እስቲ ከዚህ በመቀጠል ደግሞ እንግዲህ በዱባይ እንግዲህ በአሰቃቂ ሁኔታ አሰሪዎቿ ወርቅ ሰርቀሻል ብለው ሊገሉ በሩ አንድ እህታችን አለች። እስቲ እሷን ቪዲዮ ተከታትለን እንመለስ። እዚህ ጋር ምንም አይነት የፖሊስ መኪና የለም። ዲዋን መስኮት የለውም፣ ማስተንፈሻ የለውም። ኖ ወደዚህ ኖ ይሰማሻል ወይ? ዲዋን ነው የምትይው? ቢዋን የባሏ ቤት ነው። ዲዋን አገኛችሁ? ዲዋን ቢ ኤ ነው እዚህ ጋር ያለው እኮ። ወይኔ የለም ቢንዳዩን ማሞኒት ቢንዳዩ ሴቶቹ ለምን አወጡ? ለመተባታቸው ሊሆኑ ነው። ዘመን ቢዋን ላይ ቢዋን ጀረስ አድርግ። አጠገቡ ያሉ ሴቶች ሰላም አለይኩም اخوي انا ما اعرف المكان فهل المكان مشترون واقع
B1 ما أعرف ألتاون B1 دي يلا بأكابابيو ዲና በቃ ተሳስታ ነው ልጅቷ ቢና አንቺ የማት ወደብሻሉት ወደው አረ ልጆቹ ነው ተባያቸው በቃ B1 ራሱ ይታል B1 ራሱ ይታል ዲ የለም ዲቱ ጋር አለ ቢት አለ ሊንኩ አሁን አይቻለሁ ዲ የለም እማቴ B1 እማቴ ተረጋግሽ ምንም አትሆኚ ለማዋደር እስረኛዎች እየወጣ እማቴ እስከዛ አንቺ ደውይና አይኖርማኑ ደውያለሁ እማቴ ጋለ ትላለች በማፑ ነው የመጣሁት አውቃይ እስኪ በዛኛው ያሉት ልጆች ወደ ውጭ ይውጣና ውጭ ማሚ ዲዋን ነው ዲዋን ዲ የሚባል ነገር እዚህ ጋር የለም ሜዳ የለም ዲና የጻፈችው ዲዋን ነው ልጅቷ እየሰማች ነው አይደል ሳራ ምን በል እየቀጠለሽ ምን አንድ ያዳባ ሁላችንም ታወራ ነው ሜዳ ቆይ መስጊድ አለ ወይ ይሄው ፖሊስም አለ እዚህ ጋር ፖሊስም አለ አቁሜው ፖሊስ ይሄው ኦኬ ኮሚኒቲ ደርሻለሁ ያለ በቃ ምን ባያቸው ሙሪካ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ አረጋጊያት ይዘሽ ግቢ አለሽ በቃ ሰላም አለይኩም እኮ ይሄ የምትወስነው ማሚ ሚውት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚውት አደረኳትኝ እኔ ካስናተ ዝም በሉ ቀይስኮ ትንሽ ነው ታችሁት ነው በእውነት እኔ በኢትዮጵያውያን እንደዚህ ኮርቻ አላቀም የሆነ ጣሊያንን እንደታሸንፋ እሱ ስሜት የለም በጣም ነው መተባበራቸው እንግዲህ በሰው ሀገር ልጅቷን ሊገሏት ነበረ እንግዲህ ገብተው አውጥቷታል በእውነት በጣም ደስ የሚል ነገር ነው በእውነት በጣም ነው የኮራንባችሁ እንግዲህ ከሀገር ውጭም ያላችሁ እህት ወንድሞቻችን እንግዲህ በዚህ ልክ ነው ልንተባበርና ልንተጋገዝ የሚገባው እንላለን በእውነት እስቲ ከዚህ በመቀጠል ደግሞ እንግዲህ የሰይፉ ፋንታውን ሚስ ምነካት እንግዲህ ሰሞኑን ሲዘዋወር የነበረ ቪዲዮ አለ እስቲ እሱን ቪዲዮ ተመልክተን እንመለስ የሰይፉ ፋንታውን ባለቤት ግን ምን ነክቷት ነው ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩት ጠይቃችኋለሁ ይቺ ሴት በጣም አስገርማኛለች በዛ ስፍራ ላይ ስትገኝ የወርቅ የዳይመንድ ሀብል ማድረግ ትችል ነበር ነገር ግን በ80 ቀን ልጅነት ያገኘችበትን ያንን የክርስትና ማህተሟን አንገቷ ላይ አድርጋ ሳያት በጣም አስገረመች ምክንያቱም ብዙዎች የተለያየ ፕሮግራም ላይ ሲሄዱ የሰርጋቸው ዕለት ከቀሚሴ ጋር አይሄድም ብለው አውልቀው የሚያስቀምጡትን ይህን ማህተም እሷ ግን እዚህ ትልቅ ፕሮግራም ላይ ስትገኝ የአንገት ማህተሟን አድርጋ መጣች እንደው ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች የሚለው ላይ አንዲት ጠንካራ ጸሎተኛ ሴት አለች በሚል ቢስተካከል ደስ ይለኛል እና በጣም ነው ደስ ያለኝ ምክንያቱም ከዚህ በፊት ብዙ ጊዜ ቪዲዮ ሰርቼ ያውቃሉ በዚህ ጉዳይ ላይ የተለያየ ፕሮግራም ላይ ስትሄዱ የሰርጋችሁ ዕለት ሚዜዎች ከቀሚሳችን ጋር አይሄድም ካለባበሳችን ጋር አይሄድም ብላችሁ ማህተባችሁን ለምን ታወልቃላችሁ የብዙ ጊዜ ተናግሬ ያውቃለሁ እና እዚች ሴት ላይ ይህንን ነገር ሳየው በጣም ደስ ስላለኝ ይህንን ቪዲዮ ሰራው እጅግ አድርጌ አመሰግናለሁ ማህተማችን በ40ና በ80 ቀናችን አንገታችን ካልተቆረጠ በስተቀር አናወልቀውም የምንለው የማህተም ከሁሉም ነገር በላይ ነው ካለባበስም ካኗኗርም በላይ ነው ስለዚህ ኖረሽ ስላሳየሽን በጣም አድርገን እናመሰግናለን በእውነተኛ ማጨብጨበናል እንግዲህ ለሰይፉ ፋንታውን ባለቤት ማለት ነው በጣም በእውነት ደስ የሚል ነገር ነው እዚህ በመቀጠል ደግሞ እንግዲህ ከሰሞኑ እያነጋገረ ያለ አንድ አደገኛ ዝንጀሮ አለ በጣም ከባድ ነው እንግዲህ ጦር እስከ መወርወር ድረስ ደርሷል የተባለ ነው ዝንጀሮ እስቲ እሱን ቪዲዮ ተከታትለን እንመለስ እህል እያበላሸ የአገሬውን ሕዝብ ያስቸገረ አንድ ዝንጀሮ በዚህ አልበቃ ብሎት ሰሞኑን ጦር ወርውሮ በአንዲት ሴት ሀፍረተ ስጋ ላይ ከባድ ጉዳት ማድረሱን ፖሊስ ገለጠ ከዝንጀሮው በተወረወረው ጦር የቆሰለችው ወይዘሮ ጉዳቱ በደረሰባት ጊዜ የበቆሎ አዝመራ ከዝንጀሮች በመከላከል ላይ እንደነበረች ተገልጿል። ተጎጂዋ ሴት በጦር ከመወጋቷ አስቀድሞ ዝንጀሮን በዱላ እየተከላከለች ለብዙ ጊዜ ከቆየች በኋላ አልታገስ ስላላት ከጎረቤት ጦር ተውሳ በመጀመሪያ ጦሩን ወርውራ ያቆሰለችው እሷ ራሷ ስትሆን ዝንጀሮን በቁጣ ያቆሰለውን ጦር ከላዩ ላይ ነቅሎ ወዲያውኑ ወደ ተጎጂዋ በመወርወር ከሀፍረተ ስጋዋ አካባቢ የወጋት መሆኑን በሪፖርቱ ተጠቅሷል። የወይዘሯን ሀፍረተ ስጋ በጦር የወጋው ዝንጀሮ ይሙት ይዳን ግን በዜናው
አልተነገረም። በጣም የሚገርም ዜና ነው። ዝንጀሮ በዚህ ልክ እንግዲህ ደፋሩ ነው። በጣም የሚያስገርም ነው። እንግዲህ ጦር መወርወር ከጀመረ ነገ ከነገ ወዲያ ደግሞ መሳሪያ ይዞ እንደማይመጣ ምንም ዋስትና የለንም። በሆነ እንግዲህ በገጠር አካባቢ ያላችሁ የኢያሪኮ ቤተሰቦች ተጠንቀቁ ነው የምንለው። ሁላችሁም ጥንቃቄ አድርጉ። ከዚህ በመቀጠል ደግሞ በዘማሪት ምርትነሽ የተደመመውን አንድ የፕሮቴስታንት ፓስተር እናስመልክታችሁ። እስኪ በጌታ ይሄን ቪዲዮ አይተን እንመለስ። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? አይታችኋል። ደግሞ ለፍጡር ሳይሆን ለክርስቶስ ነው የዘመሩት። ደስ ሲሉ ይሄን ቪዲዮ አይተን እንመለስ እስኪ። አይታችኋል አይደል? እግዚአብሔር መድረክ ላይ ሲጨማለቁና መድረኩን ሲያበላሹት በደም ልንገራችሁ፣ ምንም ሊረዳችሁ አልችልም። ኦርቶዶክሳውያንን አግዛሃል፣ ሃይማኖትን ቀይራል ያላችሁ ሰዎች እግዚአብሔር ይባርካችሁ። በእግዚአብሔር መድረክ ላይ ስርዓት ይኖራችሁ። እንደዚህ ነው የኦርቶዶክስ መዝሙር እንግዲህ ብዙዎችን እየሳበ ይገኛል። እውነት ነው፣ ያኛው ጭፈራ ነው እንጂ እንደው ምንም የእግዚአብሔር ምስጋና የሚመስል ነገር የለውም። በዛ ላይ እንግዲህ አሁን ላይ እንግዲህ የራሳቸው እምነት ተከታይ የሆኑ ፓስተሮች ናቸው በእነሱ መዝሙር በሚሉት ነገር ላይ ተቃውሞ እያነሱ ያሉት። ራሳቸው ሰው ነው እንግዲህ ተቃውሞ እየደረሰባቸው ያለው። እስቲ ከዚህ በመቀጠል ደግሞ አንድ አጠር ያለች መልእክት ያላት እንግዲህ ድንቅ የሆነች ድራማ አለች። እስከዚህ ድረስ እንግዲህ ኢያሪኮ ሚዲያ የተከታተላችሁ ሰብስክራይብ አለማድረግ ይከብዳልና ሰብስክራይብ በማድረግ ቤተሰብ እንሁን እንላለን። ይህንን ቪዲዮም ላይክ ያላደረጋችሁ ካላችሁ ላይክ እንድታደርጉ እንጋብዛችኋለን። ይቅርታ ሄኒ ናንዴ እስቲ። አቤት እመጣው። ምንድነው ቤቱ ህግ የለውም እንዴ? በቁምጣ የሚያስተናግደው በቁምጣ አይገርምም? አላየሁትም ነበር። እዚህ ቤት ደግሞ ህግ ያላከበረ ለደቂቃ አይቆይም። ና እስኪ። አቤት ቦስ። ና እዚህ በሰው ፊት ምንም አልልህም። ቦስ ችግር አለ እንዴ? ለምንድን ነው ቁምጣ ለብሰህ የመጣው? አይደለም አለቃ። ዝም በል። ለምን እንደለበስህ ታስረዳኝ አይደለም። ጀስት ጥፋትን አውቀህ እንድትወጣ ብዬ ነው። እሺ ግን አንዴ ነገርኩህ እኮ ከአንተ ጋር መከራከርበት ሰዓት የለኝም። ደሞዝን አስቤ እልክልሃለሁ። ሽሩጡን አስቀምጥና ውጣ። እሺ አመሰግናለሁ። ይኸው አምጣው ሽሩጡን። እኔ በህግ ቀልድ አላውቅም። ሄና ቀዩ አስተናጋጅ አለ? የቱ ዮናስ? አሁን አባረርኩት እኮ። እንዴ ለምን ብሎ በቁምጣ ይመጣል? ስማ ልብስ የተበላሽቶ እኮ ትተሆነ ልቆ የሰጠኝ እሱ ነው። ምን ታሳዝናለህ። ምክንያቱም እንኳን አትጠይቅም አይደል? አባት በጣም ይቅርታ ሳያውቅ አባረረህ አይደል? ችግር የለውም። እኔም ብዙ ላስረዳው አልሞከርኩም። በሱ ስም እኔ ይቅርታ ጠይቃለሁ። እንካ ቱታህን እና ደግሞ ወደ ስራ ተመለስ። በዛውም ደግሞ ምሳ ልጋብዝ። አመሰግናለሁ። ስራውን ልመለስ፣ ምሳው ግን ይቅርብኝ። ለምን? ዛሬ የነቢያት ትንቢት የተፈጸመበት ጾም ገብቷል። ነቢያት ስለ ኢየሱስ ክርስቶስ መወለድ፣ ወደ ግብጽ መሰደድ፣ በባህረ ዮርዳኖስ ስለመጠመቅ፣ በትምህርተ ወንጌል ጨለማውን ስለማብራቱ፣ ስለ መስቀሉ፣ ስለ ትንሣኤ ትንቢት ተናግሮ አላቆም። ለአዳም የተሰጣቸው ተስፋ ተገልጦላቸው ለተናገሩት ትንቢት ፍጻሜ እንዲደርስላቸው አምላካቸውን ተማጸኑት እንጂ ነቢያት ተስፋው በዘመናቸው ተፈጽሞ በአይነ ስጋ ለማየት ባይችሉ እግዚአብሔር የሚያደርገውን አይናገር የተናገረውን አያስቀር ብለው አምነው ከወዲሁ ተደሰቱ። እኔም አንድ የበረከት ስራ አልጠቁማችሁ። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ያሉ አባቶች ዛሬም ወቅቱን ጠብቆ በሚፈራረቅ በጋና ክረምት እየተሰቃዩ ይገኛሉ። ከጸሎት መልስ የሚያርፉበትን ቤት እንስራላቸው። ለማገዝ በንግድ ባንክ 1044 25 98 391። በእውነት በጣም ደስ የሚል መልእክት አዘል እንዲሁ ተውኔት የሚመስል ቁም ነገር ያለው ነገር ነውና በእውነት እግዚአብሔር ይስጥልን እንላችኋለን። እኛም እንግዲህ ለሙታን ሳማር ቅዱስ ሚካኤል አንድነት ገዳም እንግዲህ የበኩላችሁን አስተዋጽኦ እንድታደርጉ እንጋብዛችኋለን። እስኪ ከዚህ በመቀጠል ደግሞ ቻርች ውስጥ የተገኘ አንድ ሙስሊም አለ። እንዴ ምንድነው የተከሰተው የሚለውን ከዚህ በመቀጠል እንመልከት። አዘር አቤት። ሰላም ነው? ሰላም ነን። ምንድነው ሃይማኖትህ? ሙስሊም ነኝ። እውነትህን ነው? እንዴው ምን ጉር ናችሁ? ሰው በኪሳራው ያጨበጭባል። አልገባቸውም ማለት ነው። ይሄ ኧረ ያገባቸው። ሙስሊም ነህ? ስጥንቅድ ያለ ሰውዬው እንዴት መጣ ወደዚህ? ልጄ አሞ ነበረች። የት ነው የታመመችው? ያመመችው እዛ ደቡብ ምን ደቡብ ነው። ልጇ ሄዶ ነበረች። አሁን እስቲ ቆይ የኪዳነ ምሕረትን እምነት ልክልሃለሁ አፈን ብትፈታልህ። ደቡብ አፍሪካ ነው ያለችው ልጅ? አለች። ምን ሆናለች? አሟለች። ከማህፀን ላይ ከላይ አሞ ነገ ሱዳን እንወስዳል ብሎ ለእኛ ሲደውሉ እዚህ መጣን እኮ።
ማሞ ሌላ መታወቂያው ሌላ አለ ሸንኮሬ እውነቷን እዚህ ለምን መጣችሁ አሞ እኮ እንድትፈወስ ምን አሁን ሰው ዘንዘን እላው ፈንትላል ልባለብኝ ንገረኝ እኮ ስላመመች እዚህ ምን ትሆናለች ተብሎ ነው ከታጋል ብዬ እየተባባሰ በዚህ አይነት ተናቆርናታ አንዱ ጌታ የስንቱ ጌታ ነው ያሳዝናል አንተ ሙስሊም ነህ ኧረ በግ አምላክ ሰውዬ ኦርደር ያንተ ስም ከድር ነው አባትህ አሊ ነው ኧረ እባካችሁ ኧረ እንደው እባካችሁ ሊሄደ ለመጣው ለተናገረ ለተቀመጠ ለቆመ ሁሉ አጨብጭባችሁ ትችላላችሁ ሰውየው እንግዲህ ድርሰቱ ሁላ ጠፍቶበታል ህዝቡ ያጨበጭባል ማለት አራሱ ራሱ ሲጠፋበት ያጨበጭባል ያርግ ታዲያ ህዝቡ ያጨበጭባል በኪሳራም ታጨበጭባላችሁ አገራጋ እኔ ከምንም በላይ የተመቸኝ ሲጠየቅ ወደ ሴትዮዋ ዞሮ የሚያየው ነገር ደቡብ ሳውዝ አፍሪካ አይ ግን ለመተወን የሚመች አይነት ሰው ፈልጉና አታስበሉ ማስታወስ የሚችል ሰው አሁን ሰውዬ እድሜያቸውም አንድ ሄደዋል ትልቅ ሰው ከእድሜ አንፃር ትንሽ ከባድ ነው የተወሰነ ዝቅተኛ ነው እና እንደዚህ አይነት ሰዎች ሲመለምሉ ትንሽ የተወሰነ ሚዲያ ላይ ተፈተፍ የሚሉ ቢሆኑ በጣም አሪፍ ነው እንላለን በመቀጠል ደግሞ እንግዲህ ከኃጢአት ራቁ የሚል ጥቅስ መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ከኃጢአት እንድንርቅ አያዘንም እያለን ይገኛል አንዱ ሰውዬ መጥቶ ጉድ ነው ምን ሰማው ሲል ተመልክተ ነው እንመለስ መጽሐፍ ቅዱስ ላይ ከኃጢአት ራቁ የሚል ጥቅስ የለም ሾሚ አንድ ጥቅስ አታገኙ ለምን ክርስትና ከኃጢአት መራቅ አይደለም በእግዚአብሔር መያዝ ነው ምክንያቱም መራቅ የሚባል ህይወት የለም ለሌላ ነገር ስትሆኑ ለሌላው ነገር አትሆኑ እንደተመለከታችሁት ምን ይያለን ነው መምህሩ የፕሮቴስታንት መምህር ነው ሲያስተምር ክርስትና ከኃጢአት መራቅ አይደለም በእግዚአብሔር ላይ መጣበቅ ነው ወይም ደግሞ በእግዚአብሔር መያዝ ነው አለ አሁን በእግዚአብሔር መያዝ ነው ክርስትና ትክክል ነው በእግዚአብሔር መያዝ የክርስቶስ መሆን አዳማዊ ወይም ፍጥረታዊ የሆነውን ማንነታችንን ጥለን የኃጢአት ስጋችንን አራግፈን ክርስቶስን ለብሰን ክርስቶሳዊ መሆን ነው ክርስትና ትክክል ነው ይሄ ክርስትና ይሄ ነው ግን ደግሞ ከኃጢአት መራቅ አይደለም የሚለው እንዴት ቢረዳው ነው ክርስትና ከኃጢአት መራቅ ነው ከኃጢአት መራቅ አይደለም ብሎ የተረጎመው እንዴት እንደሆነ አልገባኝ ምክንያቱም ለምሳሌ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ ምዕራፍ 3 እንደዚህ ብሎ ይናገራል ምን አለ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብ የሚወዱ ትምክህተኞች ትዕቢተኞች ተሳዳቢዎች ለወላጆቻቸው የማይታዘዙ የማያመሰግኑ ቅድስና የሌላቸው ፍቅር የሌላቸው እርቅ የማይሰሙ ሐሜተኞች ራሳቸውን የማይገዙ ጨካኞች መልካም የሆኑን የማይወዱ ከዳተኞች ችኩሎች በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ የአምልኮ መልክ አላቸው ኃይሉን ግን ክደዋል ከእነዚህ ደግሞ ራቅ አይደለም ከኃጢአቱ እንዲህ ከሚያደርጉት ራቅ ነው የሚለው ክርስትና ምክንያቱስ አንተንም ወደዛ ኃጢአታቸው ይስቡሃል መሰናክል ሆኖ ይወስዱሃል ስለዚህ አይደለም ከኃጢአቱ ይቅርና ከነዚህም ትርቃለህ ይህን ከሚያደርጉ ራሱ ትርቃለህ ነው መጽሐፍ ቅዱስ ደግሞ ኃጢአት አታድርግ እንጂ ከኃጢአት መራቅ አይደለም ክርስትና የሚል ትምህርት የለም ክርስትና ከኃጢአት መራቅ ልጆች ሆይ አለ ዮሐንስ በመልእክቱ ኃጢአትን አታድርጉ ከኃጢአት መራቅ ነው ክርስትና እንጂ መራቅ አይደለም ክርስትና ብሎ እንዴት ነው የተረጎመው ማንም ኃጢአትን ቢያደርግ ግን አለ ነፃ ፈቃድ አለና ክርስትና ነፃ ፈቃድን ነፍጎ ልክ እንደ ሮቦት መሆን ማለት አይደለም ሰውነታችን ቀርቶ በራሳችን በህሊናችን መርመረን መልካሙን ደጉን አይተን ክፉን አይተን ከዛን ደጉን መርጠን ወይም ክፉን መርጠን የምንሄድበት ህሊናችን ተነፍቆ ነፃ ፈቃዳችንን አጥተን የምንኖርበት ህይወት አይደለም ክርስትና አይደለም ለዛ ነው አድኖ ሞቶልን ሲያበቃ ልጆች ሆይ ብትወዱ እያለ ይሄ ፍቃዳችንን ያጠየቀ ድህነትን ይሰጣል ማለት ነው ብትወዱ ትእዛዜን ጠብቁ ነፃ ፈቃድ አለን ማለት ነው ስለዚህ ክርስትና ይሄ ነው ልጆች ኃጢአት አታድርጉ ነው የተባለው ለወንድማችን እንግዲህ ቃልዎት ያሰማልን ለማለት እንወዳለን ከዚህ በመቀጠል ደግሞ አንድ ወጣት እንግዲህ በጋሻውን በጣም በሚገርም ድምጽና በግሩም ሁኔታ የገለጸው አንድ ወጣት አለ እሱን ቪዲዮ ተመልክተን እንመለስ እስቲ የበጋሻውን ደግሞ ነገር ድምጹን አስመሰል ካልከኝ አንዳንዴ የእግዚአብሔር ዓላማ ሌላ ነው እኛ ደግሞ ከእግዚአብሔር ወጥተን ሌላ ሪዲክለስ ሙቪ ላይ ነው ያለነው ህዝበ እስራኤላውያን ይላል በባርነት ሲኖሩ ያን ኤርትራን ባህር እንደ ግድግዳ ቆሞ ቢያሻገራቸው ከቁመታቸው በላይ መና ስጋ ያወረደ መገበ ከጭንጫ ላይ ውሃ ያፈለቀ አጠጣ እነሱ ደግሞ
በበረሃ ላይ በእባብ ተነድፈው እንዳይሞቱ እግዚአብሔር ምልክት እያሳየ ያሳለፋቸው ያን ውለታ የዋለላቸውን አምላክ ተው። ታዲያ ነቢያትና ሐዋርያትን ይላል በጋሻው እንዲያወራል ድምፁ ለማስመሰል ያለ ሱሱን ያስተውኩልኝ ደግሞ አንድ እሱ በና በጋሻውን ይወደዋል በሰዓቱ እምነቱን ያከብራል። ከዛ ግን በድብቅ ደግሞ ጫት ይቅም ነበር እና ደውዬ ሲጋራ በጣም ሲጋራ ሱስ ነው ያለበት እና ከንፈር ምድጃ መስሎ ወዳጅ ስለው ይቅር በለኝ ብሎ አለቀሰ ልጁ። ከዛ በኋላ ያው እኔ ስላልኩት ሳይሆን የእግዚአብሔርን ፈቃድ ሆኖ ነው። ልክ እና አሪፍ ገጠመኝ እንግዲህ እንደሰማችሁት ነው። ድምጹን እንግዲህ በማስመሰል በጋሻውን የሚወድ አንድ ወጣት ልጅ ነበረ። ለዛ ወጣት ልጅ እንግዲህ ደውሎለት እንደ በጋሻው ሆኖ አውርቶት ፈጣሪ በረድቶት እንግዲህ በዚሁ አጋጣሚ ከሱ ህይወት ወጥቷል። በጣም ደስ የሚል አጋጣሚ ነው። ከበጋሻው በላይ ትልቅ ስራ ሰርቶልናል ይሄ ወጣት። እስቲ በጋሻው ብለን ደግሞ ትዝታው ለማለት ይከብዳልና ትዝታው ሳሙኤል ደግሞ አሁን ላይ ከሚራክል መኒ ከሚሰሩ ከሐሰተኛ ነቢያት ጋር እየተጋጨ ይገኛል። በጣም የኛንም ድምጽ እየሰማ ነው መሰለኝ። እኛን እንግዲህ ብዙ ጊዜ ሚራክል መኒዎችን እየተቃወምን በዚህ ሚዲያ የነበር ነው። ኢያሪኮን ይከታተላል ሲባል ሰምተናል፣ ደርሰንበታል። እስኪ ቪዲዮን ተመልክተን ነው እንመለስ። ሚራክል መኒ ብለው ህዝብ የሚያስቱ የዘመናችን ነቢያት አጋንንት የሚነዳቸው ናቸው። እደግመዋለሁ። ሚራክል መኒ እያሉ ህዝብ የሚነዱ እንተነብያለን የሚሉ ከምንጣፍ ስር ብር በቀለ ከጣሪያ ዘነበ የሚል የሰይጣን አገልጋይ ነው፣ የአጋንንት አገልጋይ ነው። የቤተ ክርስቲያን ተልእኮ ገንዘብ ማዝነብ አይደለም። ባይዘው የቤተ ክርስቲያን ተልእኮ የክርስቶስ ኢየሱስን ወንጌል በመስበክ ነፍሳትን መናጠቅ ነው። ከሲኦል ነፍሳትን ማዳን ወደ ሲኦል የሚወርደውን ህዝብ በጌታ በኢየሱስ አምነ የዘላለምን ሕይወት ታገኛለህ ብሎ ወንጌል ሰብኮ በአብ በወልድ በመንፈስ ቅዱስም አጥምቆ ደቀ መዝሙር ማድረግ ነው። this is it የቤተ ክርስቲያን ዋነኛ ተልእኮ አልቲሜት ጎሏ ይሄ። ብር ማሳደድ አይደለም፣ የባንክ ቡክ እያመጣ መድገም ማስደገም አይደለም። ይሄ ከጠንቋይ ቤት የማይለይ አካሄድ ነው። እንደተመለከታችሁት ነው ሚራክል መኒዎችን የሚያደርጉ እንግዲህ በጣም ብዙ ፓስተሮችን እንደዚህ እየተቃወመ ይገኛል። ካሁን በኋላ ግን እሱ ራሱ ተቃውሞ የሚገጥመው ይመስለናል። ምክንያቱም አብዛኛው ህዝብ የሚከተለው እነሱን ስለሆነ ሁሉም እንግዲህ ተስፋ አድርጎ ገንዘብ ይሰጡናል እያለ ስለሆነ እነሱ ጋር እየሄደ ያለው ማለት ነው። እንግዲህ ስም አልጠራም እንጂ እነ ጆይ ጭሮ የሚባሉት እነ ሄኖክ እነዚህ ጩፋውላ ጠንቋይ ናቸው ብሏል። ዘመናዊ ጠንቋይ ናቸው። እንግዲህ እነዚህን ሁላ ነው እንግዲህ ሲቃወም የነበረው። እነሱም እንግዲህ ምላሽ ከሰጡት የምናስመለከታቸው ይሆናል። እስቲ ከዚህ በመቀጠል ደግሞ ፓስተር ሶፊ እንግዲህ የካህን ልጅ ነኝ የካህን ቤተሰብ ነኝ እያለ ኦርቶዶክስ እያለው ስለ ኦርቶዶክስ አስተምሮ ምንም አላቅም እያለ ነበረ። እስቲ ተከታተለው ነው እንመለስ። እኔ ከኦርቶዶክስ ቤተክርስቲያን ውስጥ የመጣሁት ግን ስናገር ኦርቶዶክስ ቤተክርስቲያንን ታውቃት ነበር ወይ ብትለኝ አላቅም። ትምህርቷን ታውቅ ነበረ አማደ ምስጢራቷን ጥራ ብትለኝ አላቅም። ዝም ብዬ ደርሼ መለሳለሁ፣ ወሳለማለሁ። ከዛ በተረፈ ማቀው ነገር የለም። ታቦት ሲወጣ ሂጄ እመጣለሁ። ስለዚህ አውቃለሁ ብዬ ልተች የምችለው ነገር የለም። እዛ ህይወት አላገኘውም፣ እዚህ ህይወት አገኘው ምን ነገር የለም። አላቅም፣ ትምህርቱንም አላቅም። እኔ በቃ በራሴ ማንበብ ጀምሬ የመጣሁበት መንገድ አለኝ which is good። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ይላል። በሰላም መኖር፣ በፍቅር መኖር። ደግሞ የያዝከውን እውነት እኮ ኬኩን በፍቅር ስትገልጥልኝ፣ ስታዳምጠኝ፣ ስሰማህ ነው መግባባት የምንችለው። ስድድብ በእውነት እንግዲህ እንደተመለከታችሁት ነው። ሶፊ እውነቱን ነው የተናገረው። ብዙዎች እንግዲህ ከኦርቶዶክስ ከወጡ በኋላ ኦርቶዶክስን እናቃታለን እንደዚህ እያሉ ያወራሉ። እሱ ትክክለኛውን ነገር ተናግሯል። ከኦርቶዶክስ ስወጣ ምንም ነገር አላውቅም፣ ኢቭን ራሱ አማደ ምስጢራቱን ሁላ እንደማያውቅ ተናግሯልና እንግዲህ ብዙዎች ከሱ ትምህርት ይወስዳሉ ብለን እናስባለን። የሚያውቁ ቢሆን ኖሮ ስለማይወጡ ማለት ነው። ከዚህ በመቀጠል ደግሞ ቸርች ውስጥ እንግዲህ ቀውጢ የሆኑ ዳንሶች አሉ። እንደዚህ አይነት ዳንሶች ለእንጀራ ብለውን የተባሉ ይገኛል። እስቲ ከሰሞኑ ደግሞ አንዱ መቶ የተወረገረገ ነው። በጣም ለየት ይላል። እሱ ደግሞ እስቲ ተመልክተን ነው እንመለስ። ፌመስ አይሆንም እያሉ ምቀኛ ያወራሉ፣ አይሄድም እያሉ ሰዎች ያወራሉ። እኔ ግን እሄዳለሁ መቶልኛ አልቀር የሆነ ግን እሄዳለሁ መቶልኛ እኔ ግን እሄዳለሁ እነዚህ ናቸው ሲቃወማቸው የነበረው ማለት ነው። ቅድም በቃ ፌመስ መሆን ገንዘብ ማግኘት የነሱ እንደው ጌታን መከተል የሚያገኙት ከክርስቶስ ትርፋቸው ይሄ ነው። በቃ መታወቅ ቪዲዮ ላይ እንግዲህ ከላይ ጽሁፉ ምን ይላል? የእንጀራ ጉዳይ ሆኖበት ነው አትፈሩበት ይላል። እና የእንጀራ ጉዳይ ነው ሌላ ምንም አይደለም። እኛም እንግዲህ ድምፅ ለራሱ አይፈልግም እንዴ?
ይሄ ነገር በመድረክ ላይ ለመዘመር በጣም ያው እንግዲህ ልሳን ያለው ሁሉ እግዚአብሔርን ያመስግን ይላል። ግን ያው የነሱ ደግሞ ከፋ ጩኸት እኮ ነው። ምንም ምስጋና አይደለም፣ ጩኸት ነው። ለማንኛውም እንደነዚህ አይነት ቦታ የምትገኙ ሁሉ በእውነት ማስተዋሉን ይስጣችሁ። ስትሄዱም እግዚአብሔርን ፈልጋችሁ እንጂ እንደው ገንዘብን ዝናን ፈልጋችሁ አትሄዱ እንላለን። ከዚህ በመቀጠል ደግሞ የኛው ቤት የሆኑ እንግዲህ በአንዳንድ አለማወቅ ስህተት በሚባል ደረጃ እንግዲህ የቤተክርስቲያን ወይም ደግሞ የሰንበት ትምህርት ቤት ማስተማሪያ የሆኑ መጽሐፍት እንግዲህ ልክ በፊት በትምህርት ቤት ላይ እንደሚሸጡት እንደነበሩት መጽሐፍት እንግዲህ በየቦታው የተሸጡ ገና መጽሐፍቶቹ እንግዲህ በየገጠሩ ሳይደርሱ ብዙ ጉዳት እየደረሰባቸው ይገኛል። ተቀዳደው መሸጫ እንደው የሱቁስ መነገጃ እንደዚህ ሞቄ መጠቅለያ ሆነዋል። እንግዲህ የቤተክርስቲያን የሰንበት ትምህርት ቤት ማደራጃ መጽሐፎች ማለት ነው። እስቲ እሱን ቪዲዮ ተከታትለን እንመለስ። ይሄ የቤተክርስቲያኑ የሥርዓተ ትምህርት መጽሐፍ ነው። በሙሸበክ ተጠቅልለው እኛ ካልጣልን ኬት አግኝተው ነው የሚሰሩበት። አንዳንዴ ምን አይነት ሰዎች አለን ግን ይሄ መጽሐፍ ለህፃናትም አልተዳረሰም። ገና ስንት የገጠር አብያተ ክርስቲያናት አሉ ይሄንን ያላገኙ። ግን ከምኔው ይሄ መጽሐፍ ታትሞ ለሀገሪቱ ራሱ አልተዳረሰም። የሰንበት ትምህርት ቤት ማደራጃ ይሄንን ገና አላዳረሰም። ጥግ እስከ ጥግ አልተዳረሰም። እንደሚፈለገው አልተገኘም። ግን ይሄ ከምኔው ወደ ሙሸበክ መጠቅለያ ገባ። ለህፃናት ጥሩ ትምህርት የሚሆን የስንተኛ ክፍል እንደሆነ አላውቅም። ስንት የገጠር አብያተ ክርስቲያናት አሉ ይሄንን ያላገኙ። ስንት ልጆች አሉ፣ ስንት ህፃናት አሉ። ከምኔው ግን እዚህ ደረጃ ላይ ደረሰ። በእውነት በጣም የሚያሳዝን ቪዲዮ ነው ይሄ ነገር። በነገራችን ላይ እኛ ደብር ላይ የሁለተኛ ክፍል መጽሐፍ ነው አይ ቲንክ ካልተሳሳትኩ 2 መጽሐፍ ነው ያለው። ለተማሪዎች እንግዲህ የላቸውም በግል ደረጃ። እንግዲህ እኛ ደብር ላይም ለህፃናት ለመስጠት ተብሎ ብር ተሰባስቦ እንግዲህ ፕሪንት እየተደረገላቸው ከሶፍት ኮፒ ላይ እንደዛ ነበረ ሲሰጣቸው የነበረው። እንግዲህ አንዳንዶች ደግሞ ባለማወቅ ይሁን በድፍረት እንደዚህ እየቀዳደዱ ሱቅ ውስጥ መነገጃ አድርገውታል። በእውነት እንግዲህ እኔ በጣም የሚገርመኝ ደግሞ ሱቅ ውስጥ መነገጃ ካረጉት በላይ ደግሞ እንግዲህ መጽሐፉን የኛ ሰው ካላወጣው ወይም ደግሞ የኛ ሰዎች እንግዲህ አውጥተው ካልሸጡላቸው ያን መጽሐፍ ሊያገኙት አይችሉም። ቢኮዝ ይህን መጽሐፍ እያሰራጨው ያለው በዚህ ሰዓት የሰንበት ትምህርት ቤት ማደራጃ የሚባለው ተቋም ነው በቤተክርስቲያን ውስጥ። እንግዲህ በከተማ ላይ እንግዲህ እንደዚህ አይነት ስራን እየሰራችሁ ያላችሁ ወይም ደግሞ በማወቅም ባለማወቅ በቤተክርስቲያን ውስጥ ናችሁ እንደዚህ አይነት መጽሐፍቶችን በእንዝላልነት የምንይዝ ሰዎች ልናስብ ያስፈልጋል። ቢኮዝ እኛ ጋር ይሄ መጽሐፍ ትርፍ ሊሆን ይችላል፣ ግን በአንዳንድ ገጠር ይቅርና ከተማ በሚባሉ ደረጃዎች ለራሱ እኛ ከራሳችን እያየ ነው አይደለ? እኛ ጋር በቃ እጥረት አለ እነዚህ መጽሐፎች ማለት ነው። በግልጽ ሁለት ነው ያለው እንግዲህ ለማስተማሪያ አስተማሪ ብቻ ነው ይዞ የሚገባው። ተማሪዎች እንግዲህ አይኖራቸው ለማንበብ ጽፈው ብቻ ነው የሚያገኙት ይሄን መጽሐፍ ማለት ነው። እና ከእንደዚህ አይነት ተግባር እንግዲህ ሁላችንም ልንቆጠብ ያስፈልጋል እንላለን። ያሉንን ንብረቶች እንግዲህ በጥንቃቄ እንያዛቸው ነው መልእክታችን። እስቲ ከዚህ በመቀጠል ደግሞ በስውሯ ማርያም እጅግ በጣም ድንቅ ታምር ተከስቷል። እስቲ እሱን ቪዲዮ አስመልክተናችሁ እንመለስ። እኔ እግዚአብሔርንም ሞት ይቸግርሃል ወይ ብየው ነበር እና ያዘንኳት ልጅ 4 ዓመት ከ5 ወሯ ነው። በ48 ቀኗ እንደተወለደች የልብ ክፍተት አለባት ብለው ሲነግሩኝ እኔ እግዚአብሔርንም ሞት ይቸግርሃል ወይ ብየው ነበር። ሰው ትሆናለችም ስለማልን ማለት ነው። እና በአሁን ሰዓት አላምጣት በላም አፏም አያናግርም የነበረ እና አሁን አዲስ አበባ አመት ነው ያልጋ ወረፋ ይዣለሁ ኦፕሬሽን ለማሰራት ጥቁር አንበሳ ሮቡ አርብ ከልብ ማዕከሉ ቀጠሮ አለኝ እና እህቴ አዲስ አበባ አለች። ስውሯ ማርያም ታምር ትሰራለች። ስለዚህ ከዛ ይዘናት እንሄዳለን ትፈወሳለች ስትለኝ እህቴን ላለማስከፋት ብቻ እንሄዳለን ደርሶ መልስ ለቀጠሮ ስመጣ አልኳት። ይሆናል የሚል እንትን የለኝም ነበረ። ከዚህ ተፈውሳ የዳነች ልጅ እምነቱን ጸበሉን እና ቅባ ቅዱሱን አመጣችልኝ። ከዛ ቅባ ቅዱሱንም ሰጠናት እምነቱንም ሰጠናት ጸበሉንም ጠጥታ በ3ኛ ቀኗ እኔ ሽሮ እየመታው ስታጅ እንጀራ በወጥ ስትለይ ሰማዋት ካለውበት። አሁን ስመጣ በቀደም ማክሰኞ ዕለት ነው ከዚህ ሮብ ነው የገባሁኝ። ከሱ ከበሩ ስትመጣ እንደማታወራ ነግሬያቸዋለሁ ከጎን ያሉት ሰዎች። ከበሩ ስትገባ እመቤቴ ማርያም እመቤቴ ማርያም እመቤቴ ማርያም አለች ከወገቤ ላይ ሆና። በጣም ደስ የሚል ታምር ነው። በዚህ ደብር ላይ ድንቅ የሆኑ ታምራት ተደረጉ ይገኛሉ። ሁላችንም እንግዲህ በንጽህና ወደዚህ ወደ ተቀደሰ ቦታ ላይ እንድንሄድ እንግዲህ እግዚአብሔር አምላክ ፈቃዱ ይሁንልን እንላለን። በእውነት ሁላችሁም ቋጠሮ ይፈታላችሁ እንላለን። ለዛሬ የነበረን ቪዲዮ እንግዲህ ይህን ይመስል ነበረ። እስከ መጨረሻ ድረስ እንግዲህ ይህን ቪዲዮ ተመልክታችሁ ላይክ አለማድረግ በእውነት በጣም ይከብዳል አይደል? ዜዶ በእውነት ይህን እንግዲህ ላይክ ያላረጋችሁ ካላችሁ ምናልባት ነው እርግጠኝነት ታረጋላችሁ ብለን እናስባለን። ሀሳብ አስተያየታችሁን ደግሞ
በኮመንት ሴክሽኑ ላይ አስቀምጡልን እንላለን። ሰብስክራይብ ማድረግ እንግዲህ ግዴታ ነው። እስከዚህ ድረስ አይቶ አለማድረግ በጣም ከባድ ነው። እሱንም ቀጣይ እንግዲህ በሌሎች አስተማሪና አዝናኝ ቪዲዮዎች እስከምንገናኝ ድረስ ቸረን